ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? የዛሬ ድንጋጤ እንዴት ነበር? እኔ ልቤን እስከተወጣ ባፌ ማለት ነው። በጣም ነው የደነገጥኩት። ፕራንክ መሆን እያወቅክ ራሱ በጣም ነው የደነገጥኩት እስካሁን ማለት ነው። የምሬን ነው። ታውቃላችሁ ይሄን ፕራንክ የእውነት አስቤው ነበር እኔ ለራሴ ማለት ነው። ወደ ራሴ መጣብኛ ምናምን አይምሬስ መጣ ምናምን ወይኔ እንኳን እንደዚህ አያድርጉም ምናምን ብዬ ያሰብኩ ነበርና እንደዚህ ሪል ሆኖ ስመጣ ምናምን ደግሞ በጣም ነው የደነገጥኩት። እንዴ እኔ ስለተናገርኩ ስላሰብኩ ነው ኧረ ምንድነው ምናምን ብዬ ሳስብ በጣም ጨንቆኝ ነበርና ታውቃላችሁ እንደዚህ አይነት ነገር እኮ እውነት አለ ብዙ ነገር አስተማሪ ነው። ግን ደግሞ ብሩኬ እግዚአብሔር ይስጥህ እሷን እንድትደነግጥ ምናምን አልፈለገም። ተው የምር በጣም ነው ደስ ያለኝ። እንኳን ፕራንክ ተደርጋ ሀይሚዬ ገና ሀሳቡ ሳይነግራት እንኳን እንዴት እንደሆነችው ወደ ክላሴ ሊሄድ ነው ምናምን ያለችው እኮ ስልታለቅስ እኮ ነው የኔ እናት። በጣም እውነቷ ነው። የምር በጣም ከባድ ነው ወዶቼ። በሌላ ቀልድ ፕራንክ ምን እኮ ቀላል ነው፣ ግን በፍቅር ምናምን ለፕራንክ ምን ሆነ አይመጣም። የምሬ ነው። በጣም ከባድ ነው። እውነት ቢሆን ኖሮ አውቃቸዋል። በጣም ትልቅ ችግር ነው። በቃ እኔ እንጃ እንደዚህ የማያደርጉት ሊኖሩ ይችላሉ። ተጠንቀቁ ለማለት ነው። አስተማሪ ነው የነሱ ሁሌም አስተማሪ ነው የሚሰሩት ሀይሚዬና ብሩኬና ዛሬ እኮ አስደስተኸኛል ብሩኬ። እግዚአብሔር ይስጥ። እንኳን ነገርካት፣ እንኳን ፕራንክ አላደረግካት። እንቱን ያጅልኝ። እንደዛ ቢሆን ስማቸውን እጠቅስ አካትት ነበር፣ ወይኔ እሷን ወይኔ እሱም ማለት ነው። ግን እንደዛ ደግሞ አይደለም። አይ በቃ ፎርጌት በቃ ካጠፋሁኝ ሶሪ ነይ ነገርኩሽ እኮ የኔ ሀሳብ ነው። እኔ ሁልጊዜ ግሬስ የሚለው ነገር እሱ እየመሰለኝ ጠይቅሻለሁ እያልኩ ነበር። ለዛ በተረፈ ሰላም ነሽ? ልጆቻችን እንዴት ናቸው? ሀናንዬ እዚህ ጋር ሀይሚና ለብሩክስ ኢንቦክስ አረግላቸዋለሁ ኦኬ ብላሻለች። ሰላም ዩዘርዬ፣ እንግዲህ ነገ ወገብሽን ጠንከር ታጠቅ ብለሽ ነው ያ እናታችን። እኔ በቃ እዚህ ደረጃ ከደረሰ አንድ እናት እኮ እዚህ ደረጃ እስኪደርሱ ነው የምትጥረው። እኔ ጥር ያለው ጨርሻለሁ። ምን እፈልጋለሁ ከዚህ በላይ ብለሽ? ኧረ እባክሽ መጨረሻውን ሳታይ ማን ይደክሻል? ያለቁት ብዬ ከእናንተ ጋር ጨርሻለሁ ያለችው ፓርት ከሷ ወይ ከሌላ መንደር ነው። ጨርሻለሁ በቃ እኔ አንድ ከሆኑልኝ እንፈልጋለሁ። አንድ አይቻልም ማንም እንደ እኛ ደግሞ አንድ ለቅም አንትን ሆነ እናሰርዝሽም። ሰላም ልበላችሁ እያልኩ እንጂ እመጣለሁ። እንዴ አልቀርም። ይኸው ሰላም ልል እገባለሁ። ሀናን ምን ሆና ነው ድምጿ የጠፋው ዛሬ? እየበላች ነው። ኦኬ ነው እንዴ? ይቅርታ እያጠበበች ነው። ዩዘር ስራ ላይ ናት ወይ? አረቆቼ ካርጓት ወድም ሳያንቃት አይቀርም እያለች ነበረ። ሀናን እየከቻት እኔ ልውጣ፣ እኔ እንዳልታሰር ልጅ ታንቃ ይሆን እንዴ? ኧረ ሀናን እኔ ልውረድላትና በእኔ ቦታ አስገቧት። እሺ ማን ያስገባታል? ባለቤቷ። እኔ ያስገባታለሁ። እኔ ከታችን ያስገባታለሁ። ሰው ወርዷል። ያስገቢላት ለዩዘር የታይሽን ሀይ ብያት ልውጣ። አብራሪሽ አረግሻት እኮ አሁንማ ዩዘርዬ። በጣም አሜዚንግ የሆነ ሴት ናት። አይገርምሽም? በስመ አብ። ነይ እናቴ ነይ ግቢ። በጣም በቃ ትችላለች። የሆነ ደስ ስቢያታለሁ። ትግባ በጣም ዩዘርዬማ ሚስ አረጋ የሆነ ንግግሯን በሰማ ደስ ይለኛል። አንዳንድ ደስ ይላል። ማርያምን ስታስረድ ያስወጣት ግሬስ ያስወጣት ከእንደገና ለሳባት። እሺ ግሬት ሳቢያት ስታይ አንቺ ከዩዘር እንድታብራላ ስትፈልግ ኔትወርኳ ደግሞ ምቀኝነቱ ሰላም ለሱ አይደለም። ሰማታለሁ ከታችን እስቲ አይ ስቢያታለሁ ታቻውና ኔትወርኩ አስቸጋሪ ነው። እያፈረጣት ነው። ምስኪን የኔ እናት አስገባት። ሳቢያት እንዴት ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። እኔም ቢሆን ከአንዳንድ እኮ ነው የሚያስገባኝ። አቤት አቤት አቤት! እኔም ግርግር እኮ ቲክቶክ ዋይፋይ እኮ ሾካ ከሰው ይቀበላል።
ሾካካ ሰው እኮ ይቀበላል። የታይሽ አላስገባትም። ይታይሽዬ ከቲክቶክ ውጪና ተመልሰሽ ነይ። ይታይሽ ከስር ያለሽ ያደርጋል። ማሬ ምን አልሽ? ባናትሽ እንዳልተክልሽ እጅሽ ለካ እንትን እኔ ምን አገባኝ? እኔ ምን አገባኝ? ባናቴ ብትተክልኝ አሳይሻለሁ። ለነገሩ ዊዘር ስላለች እዚህ ጋር ነካሽም ችግር የለም። አይዞሽ ለእሷ ስል እንቅስቃሴ አድርጓቸዋል መሰለኝ አይደል? አዎ እንትን የላትም ኔትወርክ የላትም እያፈረጣት ነው። በደስታ 57 ሰዎች አላችሁ እዚህ ጋር። እስቲ 58 59 ግሬስዬ እንዴት ነው? ወይ ሰላሚናን ሳለ ወይ ግን ግምት ነው የገመታችሁት እናንተ? የስ እኔም ያው የኔ እናት እንዴት ነሽ? የኔ እናት ሰላሚናን አስገባል። ሰላምና የኔ ግቢ ማሬ ነይ ግቢ ውዴ። እኔ እኮ ስቤያታለሁ። እሷ ግን አሻፈረኝ። ሰላሚና ነይ ማሬ ነው ግቡ። ዘርን አስገብቻለሁ። ሰላሚና አለልሽና እንዴት ነሽ? ሰላሚና ነይ። እኔ ልውረድ ቆይ አንድ ሰው ረድ አለው እናቴ ያለው ነኝ ማዛ በሰላም አንድ ነገር ደብሮኝ ነው እንጂ። ኧረ በስመ አብ ይደብርበት እንዳታወሪብኝ። ነው ሰላም ያላልሽኝ ወይ? ዩዘርዬ ሄጄ ነበር። አሁን ነው የመጣሁት። ማርያምን አሁን ነው የመጣችው። የለችም ነበር እዚህ ሰው ሲጠራኝ ወጣሁ። ኦኬ ማዝዬ እንዴት ነሽ? ማዝዬ ምን ነው? ኧረ እኔ እንዴት ነሽ? አለሁልሽ። ምንድን ነው የደበረሽ? ሰላምና ነይ ግቢ ማሬ። ኧረ እኔ አልደበረኝም። እኔ እኮ እህትሽ እኮ ታውቂኛለሽ፣ መርፌ ሎካሽ እኮ ነኝ አይደለ? ነው እንዴ? ኦኬ ቅድም ደግሞ የሆነ ስትፈለጊ አንቺ ከስር ካሜራ ታነሻለሽ አይደል? እኔ ልጮሂ ነው እኔ ልለኩሽ ነው አንቺ አታብሽ ነበረው ማለት ነው። ሀረሪ ምን እንዳለች ልንገርሽ። እንዳለች እኔ አሁን ይሄንን ፍቅር እያየው የድሮ ፍቅሬ ቢመለስ ምን አለበት? ችሎ አይመልስም፣ ግን ድንጋይ ራስ ነው አላለችም? እንደ ሸም እንዳያዘኝ ቃል አይደለ? ዩዘርዬ ማለት ነው። ዩዘርዬ ልንገርሽ፣ ጠዋት ላይ ሁለት አይነት ሰው ናት። ጠዋት ላይ ማታና ቀን ላይ ይስያል። ጠዋት ላይ ስራ ነው። የሀናን ባህሪ አንድ አይነት ነው። ጠዋት ቢስሚላ ነው፣ ከሰዓት አውዝ ቢላ ነው። ቀን ላይ ደግሞ አውዝ ቢላ ምንድን ነው? ቀን ላይ ምንድን ነው የሚሆነው? የማዕዛን ልንገርሽ፣ እኔ ጠዋት ላይ ስራ ነው፣ ሰዓት የላትም። ግቡ ግሩፖች የሚወጣ ይወጣል። ደህና አደርሽ ብልሻል ነው የምትወጪው፣ ብዙ ወሬ የለም። ከዛ በኋላ ቀን ላይ ደግሞ ኢንፎርሜሽን ሲጠፋባት የሆነ ነገር ፎቶ የለም ምናምን ትላለች። ማታ ላይ በቃ ይዛ ትመጣለች። ማታ የነገው እንዴት ነው? ይነጋል ብላችሁ ነው? ኧረ ለእኔ እንደውም እንዲህ ብሎኛል። ሀናንዬ ወይዬ የእኔ ቤት ለጥፎ ታች ሲያወሩ ታች ቁጭ ብዬ ሁሉ ነገር እየሰማሁኝ እኮ እየሳቁ ካሜራ ትላለች እንጂ ኦፕን ካሜራ አንቺ ኮለኛ እምቢ አላት። ስራን አስገቢያት እስቲ ሀናንዬ ላወራት ፈልጌ ነበር። በቃ እምቢ። ማንን ይፍቱ? ማንን ይታይሽ ማለት ነው? እምቢ አላት። ኔትወርክ እምቢ አላት። ዩዘር የነገ ስፖርት ምንድን ነው? በፈጣሪ አይደለም ማዚ አላየሽም እንዴ? ኮመንት ላይ አይተሽ እንደሆነ ስንት ሰዓት ነው የቀረው? እና ስንት ሰዓት ነው አሁን ነው እንጂ ያለች። ስንት ሰዓት ነው አሁን? ገና ከመለቀቁ ቪዲዮ ስንት ሰዓት ነው አሁን? ምን ሆነ ነው? ኧረ ልቤ ውልቅ አለ እኮ። ነገ መቼ ነው ሰዓቱ? እኔ ጎትቼ ላደርሰው እንዴ? ማዝዬ እንደባለፈው ሰዓትን እየረገምን እንውላታለን። አሁንማ ከጠዋት ጀምሮ ነገማ መርፌ ስጡ፣ ለሰዓቱ መርፌ ስጡ። ወደ 6 ሰዓት አካባቢ ይፖስታል ቪዲዮ ፎቶ
ፎቶ ይፈሰታል መሰል 12 ሰዓት ብለዋል። ያቆያሉ እነሱ 12 ሰዓት ተኩል ነው የሚለቁት። የሚስቴን 12 ሰዓት ጠብቁ ብሏል። እኔ እናንተ ግን ለምን መሰላችሁ? መኪና አይሆንም። ለምን ገና አልተማረችም። አልተማረችም። አይሆንም። ትማር ነበረ እዚህ የምትሉት አይሆንም። አረ በፈጠራችሁ አንቺ መኪና የምትዩ ማለት ነው። በአናትሽ ተጠቀይ ቀለበት በይኔ እኛ ስለሆነ ሳዶሽ ባልልን ዝም በሉ ሞራና ፈጣሪ በማዚ አፍ ሊያስገባሽ ሲል ነው መኪና ያስባለሽ። ቻያ ጾሙ እንዳይገባ ነው አሁን እሱ ፎቶ አስተካክያለሁ። ማርያምን መኪና ከመጣ ፎቶ አስተካክዬ ቁጭ አድርጌያለሁ። የሆነ ፎቶ እነሱ መኪና ከመጡ አረ ወደዛ እኔ መኪና እኮ የፈለጉትን ያምጡ። መጀመሪያ የፈለግነው ፍቅር ነው። ከዛ በቃ ከዚህ በኋላ ምንም ይምጣ ምን ቸገረኝ እኔ። አይ ሀናል የደሞ ኢንዱስትሪ እያወራችኝ ነው። ልጅሽ ማለት ነው። ልጅሽ እንክብካቤ ይፈልጋል። ለራሱ የሚፈልገው ሙቅ ነው። አረ ልጃችን ተብላችሁ ወይኔ ወንድሜ የኔ ምስኪን ነፈራስ ወይኔ ፍፄ ቆይ እናንተ ሞኝ ያደረጉን እንዴ? ትላንትና ማታ የተቀረጸው የሚፍታህ ላይ የዛን ጊዜ አይደለም። የሚፍታህ እኮ የበዓሉ ዕለት እኮ የተቀረጸ ኖ የትላንትና አይደለም። እኔ በተለይ ለማንኛውም እንደዚህ ሀሳብ የተመታ ይሁን። ብሩኬ ስራህን እስተ በአንድ በኩል ደግሞ ደስ ብሎናልና የነገ ደግሞ እስክንጠብቅ ወዳችን እየተቆረጠን ነው። ግን የገመትኩት ነገር አለ። አንዴ 3 ምናምን አለና በኋላ ልነግራችሁ ነው ምን እንደሆነ። ትንሽ ማለት ይሆናል ብዬ ያረጋግጥኩት ነገር በሀሳቤ ማለት ነውና ልንገራችሁ ነው። ጠብቁ እናንተ ምን እንደሆነ ደግሞ እየገመታችሁ ምንድነው ግን የነገ ትናንት አለፈ፣ ዛሬም አለፈ። ደስ የሚል ቀን ነበር። ነገ ደግሞ በከባዱ ምን እንደሆነ አይታወቅም። ወዳችን እየቆረጠን እኔ እኮ ግርም የሚለኝ ነገር ነገ 12 ሰዓት መቼ ነው የሚሆነው? አዲስ ቪዲዮ ለማየት የምንጓጓ ደግሞ ተጨማሪ